በህይወት የተረጋገጠ አንድ ነገር ቢኖር የተረጋገጠ ነገር በህይወት ውስጥ እንደሌለ ማወቃችን ብቻ ነው። አንዳንድ ሰዎች ነገን በአሪፍ ምኞቶች ያደምቋታል። ለእነሱ ነገ የማይቋረጥ ደስታ ያለበት የስኬት የደስታ እንዲሁም ጥሩ ነገር ብቻ የሚመጣበት ነው የሚመስላቸው። ግን አንድ ነገር ሊያውቁ ይገባል። ነገ የተረጋገጠች እንዳልሆነች ማወቅ ያስፈልጋል። ነገ ሁሌም ከፊታችን ናት። ማንም ሰው ግን ነክቷት አንመለከትም። የሁሉ ሰው ነገ በሚያማምሩ ተስፋዎች የተዋበ ነው። ሁሉም በነገ እርግጠኛ ነው። ግን ልብ በሉ፣ እነዛ በህመም አልጋ ይዘው የሚሰቃዩት ልክ እንደናንተ ነጋቸውን በውብ ተስፋ ነበር ያጌጡት። አሁን አደጋ ውስጥ ያሉትን ብታያቸው በነጋቸው ውስጥ ምንም አይነት መጥፎ ነገር ሲስሉ አንመለከትም። በስብራት ውስጥ በሐዘን ውስጥ ያሉት ነጋቸውን እንዲሆናል ብለው አልጠበቁም ነበር። ወደ መቃብር የሚወርዱትን ተመልከት፣ ስቲል ተስፋ ነበራቸው። ነገን በውብ ቀለማት ያጌጧት ነበር። ነገር ግን ነገን በአካል ሲመለከቷት፣ ጣፋንታን ሲመለከቷት በእርግጥም ይሰበራሉ። ከስብራቱ የሚያገግም ጥቂት ነው። ያም ሰው ነገን እየፈራ እና እያማረረ ይቀራል። ነገን በጥሩ ምኞት የሚመኝበት ጉልበት አቅም አይተርፈውም። አንዴ ተሰብሯል። ይህ ሰው መኖርን ይፈራል። ደፋሩ ሰው ማን ነው ብለው ጠየቁኝ። እኔም ያልተረጋገጠችውን ነገ የማይፈራው ሰው ብዬ መለስኩላቸው። ማነው ታላቁ ሰው ብለው ጠየቁኝ። እኔም ጣፋንታን እንደመረጠው አድርጎ የሚቀበለው ሰው ነው ብዬ መለስኩላቸው። አሞር ፋቲ ያልተረጋገጠችውን ነገ አስቀያሚዋን ጣፋንታ የመቀበል ጥበብ፣ በጣፋንታ አስፈሪ አስቀያሚ ዜማ የመጨፈር የመደነስ ድፍረት ካለ፣ ይህን ድፍረት ካዳበርክ እመነኝ፣ አሞር ፋቲን ከተለማመድክ በህይወት አትሰበርም። ብትወድቅ ወድቀህ አትቀርም። ብትሰበር ተሰብረህ አትቀርም። ብታጣ አታማረርም። ህይወት አንተን ልትሰብርህ አትችልም። ምክንያቱም ተቀብለሃታልና። ለአንተ ጥሩም መጥፎ ዜና አለኝ። መጥፎ ዜና አስቀያሚ ጣፋንታ ተጽፎልሃል። ለእኔም ለአንተም ለሁላችንም። ምናልባትም ዛሬ ምናልባትም ነገ ወይም ከነገ ወዲያ ብቻ አይቀርም ያን ጽሑፍ ታነበዋለህ። ጥሩ ዜናው ደግሞ የተጻፈልህን ጥሩ አድርገህ መተወን ትችላለህ። በአስቀያሚው የጣፋንታ ዜማ መደነስ ትችላለህ። አሉ አንዳንዶች ትዕይንቱ እንዲቀየርላቸው ለደራሲው አቤቱታ ያቀርባሉ፣ ያማርራሉ። በቤተ ክርስቲያንና በየመስጂዱ እየሄዱ ለደራሲው ምሬታቸውን ያቀርባሉ። አሉ አንዳንዶች በትዕይንቱ ተሰብረው የሚቀሩ፣ አሉ አንዳንዶችም ትዕይንቱን ተቀብለው የሚተኙ። ግን ከሁሉ ደራሲውን የሚያስደስተው ትዕይንቱን ተቀብሎ አሪፍ አድርጎ ለሚተውነው ነው። እሱ ደራሲውን ያስደስታል፣ እሱ ፈጣሪውን ያስደስታል፣ በሱም ደስ ይሰኛል። ትዕይንቱንም በበጎ ምግባር ይቆጥርለታል። አሁን እንዴት በጣፋንታ ዜማ መጨፈር እንደምትችል አስተምርሃለሁ። እንዴት ጣፋንታን መቀበልና አሪፍ አድርገህ መተወን እንዳለብህ አስተምርሃለሁ። ሰብስክራይብ በማድረግ ጀምረው። ኮሜንት ላይ ጥያቄን አስቀምጫለሁ፣ እየገባችሁ መልሱት። እንዴት አሞር ፋቲን እንደምትተገብሩት አሁን ላሳያችሁ። አንደኛ፣ ለመሳቅ ዝግጁ መሆን። ወዳጆቼ፣ አሁን ላይ ሰይጣን ወይም ሸይጣን መጥቶ በጆሮአችሁ እንዲህ ብሎ ቢያንሸኳሽክስ? ይህን ህይወት እድሜ ልክህን ደጋግመህ ትኖረዋለህ። እያንዳንዱን ህመም፣ እያንዳንዱን ስቃይ፣ እያንዳንዱን ደስታ፣ እያንዳንዱን ፈተና፣ እያንዳንዱን ደስታ፣ እያንዳንዱን መከራ እስከ ዘላለም እየደጋገምከው ትኖራለህ። አዲስ ነገር አይመጣም ቢላችሁ ምን ይሆናል ምላሻችሁ? ያን ሸይጣን ትረግሙታላችሁ ወይስ ፈገግ ትሉለታላችሁ? አውቃለሁ ለመሳቅ እያመነታችሁ ነው። ይህ ማለት እናንተ ጣፋንታችሁን ለመቀበል ዝግጁ አይደላችሁም ማለት ነው። ጣፋንታ ላይ ከሳቅባት መቼም አትሰብረም፣ መቼም አትጎዳም። መሳቅ ከቻልክ አሁን ላይ ስትደሰት በጣም ትደሰታለህ። ነገ ልታሳዝን እንደምትችል ታውቃለህ። ስቃይህ እንደሚያልፍና ከጊዜያት በኋላ ተመልሶ እንደሚመጣ ታውቃለህ። አሁን ማጣት መሰበርህ አያስገርምም። ነገ መልሰህ እንደምታገኘው፣ ነገ ወይ ከነገ ወዲያ ተመልሰህ እንደምታጣው ታውቃለህ። ሁሉም ነገር እስከ ዘላለም እንደሚደጋገም ታውቃለህ። በዚህ ድግግሞሽ መሳቅ ከቻልክ ወንድሜ እመነኝ፣ ጣፋንታ ታስፈራ፣ አትጎዳ፣ አታስደነግጥ። ቁም ነገሩ መሳቅ መቻልና ይህን ድግግሞሽ ተቀብሎ መኖር መቻለው። ድግግሞሽ ነው ብለህ ከተቀመጥክ፣ ይቺ ህይወት የከንቱ ነች ብለህ ከተቀመጥክ አንተ ሳትሆን ጣፋንታ ነው የምትስቅብህ። ምክንያቱም እሷ አሸንፋለችና።
ይህችን ዕጣ ፋንታ የምታሸንፋት ስትስቅባት ብቻ ነው። ድግግሞሽ እንደሆነ ይግባ። ለመኖርም ቀጥል። ደስ እያለ ፈገግ እያልክ መኖርን ቀጥል። ስቲል ድግግሞሽ እንደሆነ የምታውቅ መሳቅን ቀጥል። ሁለተኛ አፈቅርሻለሁ ማለትን ተለማመድ። ስቶይክ ፈላስፎች ዕጣ ፋንታን እንደ ጋሪ ይስሏታል። አንተም በዛ ጋሪ ላይ የታሰርከው ውሻ ነህ ይሉሃል። ውሻው ከጋሪው ጋር ካልተራመደ ውሻው በጋሪ ይጎተታል ይላሉ። እዩዋቸው እነዛን ታላላቅ ፈላስፋዎች እንዴት ዕጣ ፋንታን ምህረት የለሽ አንተን ደግሞ እንዴት ውሻ እንዳደረጉ። እነዛን ፈላስፎች እቃወማቸዋለሁ። ዕጣ ፋንታ የምትጎትትህ ከሆነ ህይወት በተባለችው መንገድ ላይ ሳትፈልግ ልብ ተሰብሮ ትጎተታለህ። እኔም እልሃለሁ በጉዞ ልትሰበር አይገባም። ዕጣ ፋንታን አፈቅርሻለሁ ልትላት ይገባል። እንደመረጥካት አድርገህ ንገራት። በዚህ መንገድ ይህን መንገድ እንደፈለግኩ አድርገህ ንገራት። እመነኝ በጋሪው ላይ የምትጎተተው ውሻን አትሆንም። እመነኝ ጋሪውን የምትነዳው ፈረስ ትሆናለህ። የስቶይክ አሞር ፋቲ ዕጣ ፋንታን መቀበል እና እንዳትጎተት ስትል ብቻ የምትከተላት ዕጣ ፋንታ ነች። ይህም ሰላምህን ይሰጣል። ውስጥ ግን ሞቷል። የኔ አሞር ፋቲ ግን አፈቅርሻለሁ እቀበልሻለሁ ማለት ነው። በዕጣ ፋንታ እንድትጨፍር ዕጣ ፋንታን እንደመረጥካት አድርገህ ንገራት። በእሷ አስቀያሚ ዜማ እንድትጨፍር ያደርግሃል። ራስህን እስክትስት እንድትጨፍር ያደርግሃል። እመነኝ አሪፍ ትወናን ትተውናለህ። ደራሲውን ፈጣሪህን ታስደስታለህ፣ ታስደምማለህ። ሶስተኛ መንገድ እንጂ እንቅፋት አይደለም። አብዛኞቹ ዕጣ ፋንታን እንደመሰናክል እንቅፋት መንገድህ እንደዘጋችሁ ነው የሚሰማ አይደል? ግን ያቺ መሰናክል የመንገዱ አካል እንደሆነች ረስተዋል። እንቅፋቱ መንገድ ነው። መዳረሻ ላይ ለመድረስ የግድ ይህን የመሰናክል መንገድ ማለፍ አለብህ። ዕጣ ፋንታን እንደ መሰናክል ሳይሆን እንደ መተላለፊያ ከቆጠርክ እመነኝ እንዳንተ አይነት ተዋናይ የትም የለም። እንዳንተ አይነት ጠንካራ ሰው የትም አይገኝም። አራተኛ ይህም አንዱ ክፍል ነው። መጥፎ ነገር በሕይወትህ ሲገጥም ያለፈ ጠባሳም ከገጠመ እንዴ ማለት ድፍረቱ ይኖረ። ይሄ የዕጣ ፋንታዬ አንዱ አካል ነው። ይሄ የምዕራፌ አንዱ አካል ነው። ይሄ የጠባሳዬ የዕጣ ፋንታዬ አንድ አካል ነው ማለትን ጀምር። ልብ በል ይህ ሕይወት አካል ነው ማለት ብዙ ነገርን ያቀልልሃል። ስትረግመው፣ ስትታገለው፣ ስትፋለመው አትመለከተ። ስትፋለመው አይስተዋልም። ማንህና ነው አንተ ታላቋን ሕይወት ተፋልመህ የምታሸንፈው። አስተዋዩ ሰው ግን ሕይወትን ለማሸነፍ አይታገላትም፣ አይፋለማትም፣ ግን ይቀበላታል። ሕይወትን የሚያሸንፋት የተቀበላት ሰው ብቻ ነው። ጠባሳህን ተቀበለው። የደረሰብህን ተቀበል። የደረሰብህን ህመም አሜን በል። የገጠምህን አሜን በል። ምክንያቱም ይሄ የዕጣ ፋንታ አንዱ አካል ነውና። አንዳንድ መንገዶች ይመጣሉ። የፈለገ ጎበዝ ተዋናይ ሆነ ተውነህ ማትቀየራቸው፣ የፈለገ ብትፍጨረጨር የማታስተካከላቸው ነገሮች ይመጣሉ። ያን የምታሸነፈው በመታገል አይደለም። አሁን ላይ እንዳልኩት ነው። ሕይወትን የሚያሸንፋት የሚቀበላት ብቻ ይሆናል። እንደመረጥካት አድርገህ ተቀበላት። ምክንያቱም የሕይወት አንድ አካል ነችና። ነገሮችን አምነህ ስትቀበል ሁሉ ነገር በአንተ ምርጫ ይሆናል። አምስተኛ ጸጸት። መጸጸት ማለት ዕጣ ፋንታን በጥፊ እንደመምታት ነው። እመነኝ የእሷን አጸፋ አትችለውም። ስታሰቃይህ እድሜ ልክ ትኖራለች፣ ነገህንም ታጨልምብሃለች። አደራን በጸጸት እጅ ዕጣ ፋንታን እንዳትመታት። እመነኝ አጸፋዋን አትችለውም። ያለህበት እንዳለ እስከ መጨረሻው ትቀራለህ። አንድ እርምጃ ብትሄድ የጸጸት ጥላ እድሜ ልክ ይከተላል። ወደ ኋላም እያፈጠጥክ ፊት ያለውን ትረሳለህ። ትላንትን እንደ አዲስ መጻፍ አትችልም። ያንተ ምኞት ትላንትን አይቀይራትም። ትላንት ትተሃል። አንተም ለመተው ሞክር። የተደረገው ተደርጓል። ሁሉም ነገር አስፈላጊ ነበር የማለት ድፍረቱ ይኑር። አሁን ላይ ያለኝ ማንነት ለመገንባት ትላንትና ላይ የደረሰብኝ ነገር አስፈላጊ ነው ማለት ቻል። አንተ የዕጣ ፋንታ ጌታ ነህ። ስድስተኛ አዎ በላት። ዕጣ ፋንታን አዎ በላት። ስቃይን፣ ውድቀትን፣ ማጣትን፣ ጨለማውን አዎ በለው። እመነኝ አዎ ያልክ ቀን በዕጣ ፋንታ ዜማ አሪፍ አድርገህ መደነስ ትችላለህ። ዕጣ ፋንታ ልትገዛ እንዲሁም ዝቅ ልታደርግህ አትችልም። ምክንያቱም አይቻላትምና። ለዕጣ ፋንታ አዎ ማለት የቻልክ ቀን አንድ እውነት ላንተ ይገለጣል። ሳቅ ወይም ደስታ በአጋጣሚ ሳይሆን በምርጫ የሚመጡ ነገሮች እንደሆኑ ይገባሃል።
ደስታ በችግሮች መቅረት ምክንያት እንደማትመጣ ትገነዘባለህ። በችግሮች መሃል ሆነ የመደሰት ብቃት ይኖራል። ለዕጣ ፋንታ አዎ በላት። አዎ ይህን ነው የፈለግኩ፣ አዎ ይህን ነው የምፈልገው በላት። እናም በዕጣ ፋንታ የማይሰበር ሰውን በራስ ላይ ትመለከታለህ። የዕጣ ፋንታ አፍቃሪ፣ የዕጣ ፋንታ ጌታም ትሆናለህ። 7ኛ መጽሐፌን ማንበብ አለብህ። ጥንካሬ ኃጢአት አይደለም የሚለውን መጽሐፍ የግድ ልታነበው ይገባል። ምክንያቱም ጠንካራው ብቻ ነው ዕጣ ፋንታውን ሊያሸንፍ የሚችለውና። መጽሐፉን በ250 ብር መውሰድ ትችላላችሁ። በሶፍት ኮፒ ስለሆነ በስልካችሁ ማንበብ ትችላላችሁ። ለንባብ ቀለል የሚል ቶሎ የምትጨርሱት መጽሐፍ ነች። ለመግዛት ዲስክሪፕሽን ላይ ያለውን የተቀመጠውን ሊንክ ተጫኑት። እናም ማንበብ የምትችሉ ይሆናል። ይህ ሀበሻ ናስል ነው። ምንጊዜም እውነትና ምክንያታዊነት። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።